ሰላም ላንተ እንኳን ወደዚህ ቻናል በሰላም መጣ። ዛሬ በዚህ ቪዲዮ 20 መሰረታዊ የሆኑ የትኛውም ወንድ ሊኖረው ስለሚገቡ ልማዶችና ሊያከብራቸውና ሊገዛላቸው ስለሚገቡ ህጎች ይሆናል የምናወራው። በእርግጠኝነት እነዚህን ህጎች ከተገበርካቸውና እንደ አቅም ማለት ነው ማድረግ እስከምትችለው ልክ ድረስ ከሄድክ አጠገብ ያለች ሴት ኦልሬዲ ካለች በፍጹም ካንተ እጅ መቼም አትወጣም። ከዛም በተጨማሪም የትኛዋንም የፈለግካትን ሴት አትራክት ማድረግና ማራኪ ሆኖ መገኘት ለአንተ እጅግ በጣም ተራ ነው። ከዛ ውጭም በስራ ባልደረቦች ሊሆን ይችላል፣ በጓደኞች ባለበት አካባቢ ላይ የተከበርክና ለአንተ ዋጋ የሚሰጥ ትሆናለህ። ከዛም ውጭም ደግሞ ቤተሰቦችም በአንተ ላይ ያላቸው ተስፋ ይለመልማል፣ ከፍ ይላል ማለት ነው። ከሁሉ በላይና ትልቁ ጉዳይ ግን አንተ ለራስህ የሚሰማ ስሜት እጅግ በጣም ያማረና የተዋበ ይሆናል ማለት ነው። ስለዚህ ተራ ቪዲዮ አይደለም፣ ቀጥታ ወደ ሐሳቡ እንገባለን። አጠር አድርጌ ነው ማስረዳ። ከዛ በፊት ወደ ቪዲዮ ቀጥታ ከመግባታችን በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ እንድትጀምሩልኝ በትህትና ጠይቃለሁ ማለት ነው። ከዛም በተጨማሪም ይህንን ቻናል ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ወንድነታችን እንገባለን። አብራችሁ የመጀመሪያው እንደ ወንድነት መተግበር ያለብህ ትልቁ ህግ ምንድነው? አካልህን መገንባት መቻል አለብህ። ቢውል ዩር ቦዲ አንበሳይ፣ ሰውነትህን ማስዋብ መቻል አለብህ። ምክንያቱም ጥንካሬ ስታተስ ነው እና ደካማ የሆኑ ወንዶች ደግሞ ሁሌም ቢሆን ጋራንትር ተደርገው ይወሰዳሉ፣ ወይንም ደግሞ የተናቁ ናቸው፣ ወይንም ደግሞ በየትኛውም ጊዜ ይገኛሉ ተብሎ ይታሰባል። ጠንካሮቹ ግን የማይገምቱና በየትኛውም ይህ ዓለም በሚሰፍረው መስፈሪያ ሚዛን ውስጥ ከፍታውን ቦታ የሚይዙ ስለሆኑ እና ከነሱ ወገን መሆን ስለሚጠበቅብህ። ሁለተኛውና ትልቅ ጉዳይ ደግሞ በኃይል ልበስ፣ ከኃይል ጋር አልባሳቶችን ተጠቀም። እንዳለ እንደ አቅም፣ እንደ ፍልስፍና፣ እንደ ማንነት ፊቶም ካርለ ስለዚህ ፊት የሆነ ሰውነትህን ውበትህን የሚገልጽልህና ከአንተ ቀለም ጋር ከአንተ ማንነት ጋር የሚሄድ እጅግ በጣም ንጹህ የሆነ አብሮህ ጥልቅ የሚል ለአንተ የተሰራ እስከሚመስል ድረስ ዌል ድሬስድ የሆነ በቃ ያማረ የሆነ የራሴ አለባበስ ስርዓት ሊኖር ይገባል ማለት ነው። እነዚህ ሁለቱ እጅግ በጣም ብዙ የተወርቶባቸዋል። አንተ በሚገባ ታውቃለህ። ቀጥታ ወደ ሶስተኛው ህግ ደግሞ ነው። ሶስተኛውና ትልቁ ጉዳይ ደግሞ ምንድነው? ድምፅህን ተቆጣጠር። የተረጋጋ የማይሰለች እንዲሁም ደግሞ በውስጡ አንገር የሌለው ቁጣ አይደለ፣ ንዴት፣ ስሜታዊነት የማይታይበት አድርገህ በተረጋጋ መንፈስና በተረጋጋ ማንነት መነጋገርን ተለማመድ። አራተኛው ጉዳይ ደግሞ የአይን ለአይን ግንኙነቶች ላይ ማስተር ማድረግ መቻል አለብን። ማንም ይሁን ማንም ትሁን፣ በተለይ ከየትኛውም ሴት ጋር ባለ የህይወት ግንኙነት ውስጥ በምንም አይነት ተአምር አይኖችን የምትሰባብር አይናፋርና ትንሽ ሆነ እንዳትገኝ። አይኖች የነፍስን ጥንካሬ ስለሚያስረዱ አንተ አይናፋርነትህ ካሸነፈ ወይንም ደግሞ ያችን ሴት የምትመለከትበት ሂደትና ያንን ነገር ትኩረት የምትሰጥበት ሂደት ስብር የሚል ከሆነ ልብህ ወይንም ደግሞ ውስጥህ ላይክ እንዴት ነው? ኮኮናት ነህ ማለት ነው። ከላይ ጠንካራ መሰረት ታያለ፣ ውስጥ ግን ልፍስፍስና ነፍስ ጠንካራ እንዳልሆነ ለሰዎች መልእክት ስለሚሰጥ ማለት ነው። አምስተኛው ትልቁ ጉዳይ የትኛውም አይነት እንቅስቃሴ በፐርፐዝ በምክንያትና ለሆነ ዓላማ የሚሆን መቻል አለበት። ህይወት ላይ የምትማረው ትምህርት ሊሆን ይችላል፣ የምትናገረው ንግግር ሊሆን ይችላል። ምክንያት፣ ታርጌት፣ ግብ ሊኖረው ይገባል። የምታደርገው የትኛውም ነገር፣ የምትለብሰው፣ የምትሳተፍበት ቦታ፣ ጓደኞች፣ ሂደሚት የምታደርጋቸው ሰዎች፣ ከአዲስ ሰዎች ጋር የጀመርከው ውል፣ የምታደርገው ኤቭሪቲንግ እንቅስቃሴ፣ ከዚህ በፊትም ቀደም ብዬ የገለጽኩልህ ሀሳቦች አሉ አይደለ? እነዚህ አራቱ ሀሳቦች አሉ አይደለ? እነሱንም ጨምረ ሙሉ በሙሉ በሚገባ ፐርፐስ ድሪቭን በሆነ መንገድ ውስጥ አብረህ ልታስጉዛቸው ይገባል እንጂ በከንቱ ሊባክን የሚገባ ጊዜ የለህም ማለት ነው። ወደ ስድስተኛው ደግሞ ነው። ስድስተኛው ሁሌም ቢሆን በአደገኝነት ውስጥ ነው፣ ወይንም ደግሞ በከረጅ ውስጥ ነው። ሁሌም ቢሆን አደገኛ ሆነ ተፋላሚ የሆነ መቆየት መቻል አለብህ። ተፋለም፣ ታገል፣ ሰውነትን ለመገንባት ኪስን ለመገንባት በጠቅላላው ሁሌም ቢሆን አደገኛ በሆነ ማንነት ውስጥ ተገለጥ። አደገኛ ማለት ይኸውልህ ሰዎችን የሚጎዳ ማለት አይደለም። ቢነኩት ግን እንደ ማስጠንቀቂያ ሊሆን የሚችል ማለት ነው። ማንም ሰው ብቻውን ሄዶ ሊዳፈረው የማይችል
ወይንም ደግሞ አንድ ሰው አንተን ሊያጠቃ ቢፈልግ የማይመጣ ማንም ሰው ከመሬት ተነስቶ እኮ ዛሬ ጫካ ነው ማድረው ብሎ ጫካ ውስጥ ገብቶ ለመተኛት አይሄድም አይደል? ለምን? ያ ጫካ ራሱን በዛፍ ከቧል፣ በአውሬ ከቧል፣ በብዙ መንገዶች ከፍ ስላደረገ ማንም ደፍሮ የዛን ጫካ አደገኝነት ስለሚያውቅ አይተናኮለውም ማለት ነው። በተመሳሳይ የትኛውም ሴት አንተን ለመፈተን አትመጣም። የትኛውም ፌክ ሴት አንተን ለጥቅሟ ለመዋል አትመጣም። የትኞቹን ጓደኞቹ አንተን አይዳፈሩም። በስራ ቦታ ላይ አንተ አቅምህን ካሳየ አንተን ማባረር እርም ነው የሚሆንበት አለቃ ማለት ነው። ቤተሰብም እንደዚሁ አንተን በሚገባ ይንከባከባል። ምክንያቱም ትረስትድ የሆነ ፊውቸር እንዳለ ስለሚያስቡ ማለት ነው። አደገኛ መሆን የምትችለው ደግሞ ለህልም ለምትፈልገው ነገር ከላይ ለዘረዘርናቸው ከዚህ በኋላም ለምጠቅስልህ ለቀሪዎቹም ጭምር እየተፋለም ሁሌ ራስን ከፍ ማድረግ ከቻልክ ብቻ ነው። ሁሌም ቢሆን አደገኛ ያልሆኑ ወይንም ደግሞ እነዚህን ነገርን ህጎችና ስርዓቶች ተከትለው ራሳቸውን ያልገነቡ ወንዶች ከታችኛውና ከዝቅተኛው ማህበረሰብ ወገን ስለሚታዩ በ30 ዓመታቸው እንኳን እንትና ይሄን አንጣልኝ ተብለው የሰፈር ሰው በየመንገዱ ያለ ሰው እንኳን ሱቅ የሚልካቸው ናቸው። ኢቨን ኢፍ በአካባቢያቸው ላይ ያሉ ሴቶች እንኳን እንደ ህፃን ልጅ የእነሱ መስራት ያለባቸውን ስራዎች እያሰሩ በፍቅርና በደግነት ስም የሚጫወቱባቸውና የሚቆጣጠሩባቸው ናቸው። ፍላጎቶቻቸውን የሚያስፈጽሙባቸው ናቸው። የትኛውም ሰው በአንተ ህይወት ውስጥ ፍላጎቱን ለማስፈጸምና አንተን ለማዘዝ እጅግ በጣም የሚቀለው ከሆነ ከወላጆች ውጭ ማለት ነው አደገኛነት ተሸርሽሯል። ትንሽ የሆነ ወለል ላይ ነው ያለው። ስለዚህ ከፍ ማለት ግዴታ ነው። ወደ ቀጣዩ ደግሞ ሰባተኛው ደግሞ ዌልዝን መገንባት መቻል አለብህ። ሀብትን መገንባት መቻል አለብህ። እንዴት እንደምታመጣው እኔ አላውቅም። ነገር ግን አንተ ራስህ ያንተ ታስክ ነው፣ ያንተ ፍልሚያ ነው፣ ያንተ መድረክ ነው፣ ያንተ ህይወት ነው። እሱን እውቅና ሀብትን ገንባ። ኪስህ በምንም አይነት ተአምር ባዶ እንዳይሆን እንዲሁም ደግሞ ነገህን ማራኪና ይታመን አድርጎልህ አሁን አብረህ በስንት ልፋት ያገኘሃትን ፍቅረኛህን እንዲሁም ደግሞ ልቧ ንጹሕና መልካም የሆነችውን ሴት ከጎኔ ያስቀመጠልህን ማስቀጠል የምትችለው እንደዛ ነው። ያለበለዚያ በምንም አይነት ተአምር አትችልም። እመነኝ፣ ለየትኛውም ምድር ላይ ላለች ሴት ፍቅር ብቻውን በቂ አይደለም። ሳርትሮዝ ነውና ስማው ዛሬ። ስምንተኛውና ትልቁ ጉዳይ ደግሞ በትንሹ ተናገር፣ የምትናገረው ግን በትልቁ ትርጉም ይኑረው። ብዙ ማብራራቱ ትርጉም የለውም፣ ብዙ መናገሩ ትርጉም የለውም። በተለይ ማለት ነው በዙሪያ ላሉ ሰዎች በሙሉ ከወላጆች ውጭ ያለ የትኛው ምድር ላይ ኤግዚስት የሚያደርግ ፍቅረኛ በለው፣ ልጄ በለው፣ ዘመዴ በለው፣ የሥራ ቦታ ስብሰባ ላይ ዋቴቨር ኢቨን እኔ ጋ መተህ እንኳን ፎር ካውንስሊንግ በዚህ ጉዳይ ላይ እንድታማክረኝ ይፈልጋለሁ፣ ፕራይስ ስንት ነው፣ ምን ላደርግ፣ ቀጠሮ መች እንይዛለን ብለህ ስትዋራኝ እንኳን ጀስት ሜክ ኢት ሾርት። እንደዛ ስታደርግ ይበልጥ ነው ማከብረው። አንተን ትሪክ ማድረግና ማውራትን እንደ ትልቅ ነገር ነው የምቆጥረው። እንዲሁም ደግሞ ስሜትን የገዛ ስለምትመስለኝ ብዙ ነገር ይገባዋል ብዬ ስለማስብ እጅግ በጣም ጥልቅ የሆኑ ብዙ ሚስጥሮችን እከፍትልሃለሁ። ምክንያቱም በትንሹ የሚናገርና የሚናገረው ነገር ትርጉም ያለው የሚናገረውን የሚያውቅ ሰው በየትኛውም ሰው አይን ውስጥ ቢሆንም ባይሆኑም እንኳን ፓወርፉልና ሀያል መስሎ ስለሚታይ ሰዎች ያላቸውን ትልቅ ነገር ያለ ስስትና ያለ ጥርጣሬ በሚገባ ይከፍቱለታል። ስለዚህ የትኛውም ሚስጥር ምድር ላይ አያመልጥህም። የትኛውም ክብር ደግሞ አንተን አልፎ ሌሎች ጋር ቀድሞ አይሄድም አንተ እስካለ ድረስ። ስለዚህ በትንሹ ተናገር፣ ነገር ግን የምትናገረው ነገር በትልቁ ትርጉም ይኑረው ማለት ነው። ወደ ቀጣይ ሀሳብ ደግሞ እንምጣ። ዘጠነኛው ሁሌም ቢሆን መሪ፣ የመሪነቱ ሚና አንተ ውሰድ። ይህ ስለ አሁን ባለህበት ዕድሜ አሁን ባለህበት ስታተስ መሪ ሁን ስለ ግዴታ ንጉሥ ሆኜ ሁሉን ካልገለባበጥኩ አይደለም፣ ቤተሰቤን ልምራ አይደለም፣ ወይንም ደግሞ በዙሪያ ያለ ከአንተ የተሻሉ ወንዶች ካሉና ስራ የሚያሰሩ ሰዎች ካሉ እየገዙኝ ነው እንዳትል። እንደዛ አይደለም። መሪ ስትሆን የራሱ የሆነ ስቴጅ አለ። የመጀመሪያው ራስን የምትገዛበትና ራስን የምትመራበት ነው። መሪ ለመሆን በምታደርገው ጉዞ ላይ ራስን እንደ ባሪያ አክት ያደረግ የምታገኘውን ነገር እስከምታሳካ ድረስ ለአበላብ እስከምትሆን ድረስ አንድ ገበሬ ሰብሉን ለመዝራትና ምርቱን ለማጨድ ለአበላብ ጠፍ እያለ በፀሐይ ባህሩን ክረምቱ እንዳታመልጠው ወጥቶ ፀሐይ ባለበት ሰዓት አርሶ ዘሩን ልክ እንደሚዘራ ያ ዘመን አለ። ከዛ በመቀጠል ደግሞ በማስተዋልና ሚቹዋል በሆነ ጥቅምና ሪስፔክት ሰዎች እንደ ባሪያ እያዘዙ ሳይሆን በግልጽ አክብረው መጥተው እንዲያደርግልሃለሁ እንዲህ ታደርግልኛለህ የሚሉ ደረጃ ትመጣለህ። ከዛ በኋላስ ኤቭሪቲንግ ላይ አንተ መሪ ትሆናለህ። ከዛ ውጭ ግን ከሴት ጋር ባለ ግንኙነት በየትኛውም ሁኔታ ውስጥ አንተ መሪ ነህ። በፍቅር ጉዳይ ላይ ነው የምልህ። እናትህ ላይ አይደለም እያልኩ ያለሁት፣ ስራ ባልደረባህ ላይ እያልኩ አይደለም ያለሁት። እሱ ኦልሬዲ በዛኛው ሂደት ውስጥ የሚካተት ነው፣ በህይወት ተሞክሮ ሂደት ውስጥ። በፍቅር ላይ ግን እመነኝ፣ እሷ ራን የምታደርግ ከሆነ በቃ አብቅቷል ጉዳዩ። ወይንም ደግሞ አንተ የእሷ ዘበኛ ነህ፣ አጥር ነህ፣ ዓለሟን የምትጠብቅላት
ወይም ደግሞ ለሴኩሪቲዋ ብቻ የምትጠቀምብህና የወደፊት ህይወቷን ለማስዋብ የምትጠቀምበት ቱል ሌላ ምንም አይነት ትርጉም የለህም ማለት ነው። ስለዚህ በፍቅር ጉዳይ ላይ ግን ሁሌም መሪ መሆን መቻል አለብህ። በሌሎች ጉዳይ ላይ ደግሞ እንዴት መሪ መሆን እንደምትችል ባጭሩ አስረዳሁ። እንደ ህፃን ልጅ ይሄን አድርግ አልልህም፣ ልጅ አይደለም፣ ከልብህ አዳምጠኝ። አሁን ቀጥታ ወደሌላኛው ሀሳብ ደግሞ እንምጣ። 10ኛው ጉዳይ ደግሞ ምንድነው? ሁሌም ቢሆን ጭንቀት ላይ ሳቅበት። ጭንቀት የሚያሸንፍ እንዳትሆን በየትኛውም መንገድ ምንም ችግር ይፈጠር፣ ምንም አይነት ፍልሚያ አይኖረን፣ በተለይም ሴትህ ጋር በምንም አይነት ተአምር ምንም አይነት ኮምፕሌን ይዘህ እንዳትቀር። የሆነ ቦታ ሄደህ ስላጋጠመ ቢሮክራሲ ዋቴቨር ኢት ኢዝ እንዴት ነበር እንዲህ ተፈጥሮ ነበር፣ ከዛ አሸነፍኩት፣ ሳሸንፈው ደስ አለኝ፣ በራሴ ስላደረግኩት ያለኝ ደስታ መጥቼ ላካፍልሽ፣ ላውራሽ፣ ከአንቺ ጋር ስፔንድ ላደርግ ብዬ ነው። ምክንያቱም አንቺ ለእኔ ዓለሜ ነሽ፣ አንቺ ጋር ስመጣ ረፍት ስለሚሰማኝ ነው። ከላሴን ይሁድ እንደዚህ ሆኖ ምናምን እያልክ ካለቃቀስክ ይኸውልህ እስትረግልህን አብሮ መጓዝ የሚፈልግ ማንም የለም። ዩ አንደርስታንድ ሚ ብራዘር? ማንም ያንተን ስሞታ መስማት አይፈልግም። ሁሉም ሰው ስለ አሸናፊና ስለ ጡቱ ነው የሚያስበው። እንዳውም ደግሞ እንደዚህ ብለህ ስታስረዳትም የኔ የስኬቴና የውድቀቴ መሰረት አንቺ አይደለሽም፣ በራሴ የቆምኩ ነኝ። ይልቁንም ስደሰትና የሆነ አቅም ላይ ስበቃ መጥቼ ኢንጆይ የማደርግሽ ነሽ የሚል ምልክትም እየሰጠሃት ነው። ይሄ ደግሞ በእሷ ቁጥጥር ስልክ እንዳልሆንክ ስለሚያስረዳት ይሄ ብቃት ስትረስ ሲኖር ጭንቀት ሲኖር የምትስቅ ወይንም ደግሞ በካልም ሆነ የምትረጋጋ የሆንክ አይነት ሰው ሆነ ስትገኝላት እሷ ምን ትረዳለች? ይዘ ማን እንዳያመልጠኝ ብላ ይበልጥ ትንከባከባለች ማለት ነው። ከቀድሞም በተሻለ በአንተ ትከሻ ላይ መኖር ትጀምራለች። እንዲሁም ለአንተም በረከት ትሆናለች፣ ዘውድ ትሆናለች እንጂ ሰይፍ አትሆንብህም። ዩ አንደርስታንድ ሚ? ሶ ሪሜምበር ዛት በየትኛውም ጭንቀት ሰዓት ሼክ የምትሆን የምትንቀጠቀጥ እንዳትሆን፣ በተለይም ሴት ፊት ዛት ሰው በአፍህም እንዳትዋጠው። ልብ ብቻውን ተፋልሞ አሸንፎት ጸጥ ያደርገው ይህን ፍርሃትና ጭንቀትህን። አካልህ ደግሞ በተግባር ለመፍታት ይታገል። ክላስ በቃ በአፍህም ለራስህ እንኳን አይደለም ለሌላ ሰው አይደለም ለፍቅረኛ ለራስህ እንኳን እንደጨነቀህ እንዳታወራ ክላስ በቃ። ታንክ ዩ ቬሪ ማች ማይ ብራዘር። 11ኛው ደግሞ ሚስጥርን ክሬት ማድረግ አለብህ፣ ወይም ደግሞ ሚስጥራዊነትን መገንባት መቻል አለብህ። ሁሉም ነገርህ በታወቀ ቅጽበት ዋጋ ይወርዳል አንበሳዬ። ስለዚህ ምስጢራዊነትን በምንም አይነት ተአምር በየትኛውም ቦታ በምንም አይነት ሁኔታ በፍጹም መርሳት መቻል የለብህም። ምናልባት አንዳንዴ እጅግ በጣም ዋይዝ ከሆንክና ሴቷን ወይንም በዙሪያ ያለን ሰው መፈተሽ ከፈለክ ደግሞ ያለን ነገር ሁሉ የሰጠህ መስለህ ስለ ራስህ፣ ስለ ቤተሰብህ፣ ስለ መንገድህ በቃ ኤቭሪቲንግ ኢቨን የማይወሩ ነገሮችን ሁሉ ኢንሴኩሪቲዎችን ሁሉ አውራቸው፣ ሁሉን ነገር አውራቸውና እንደዛ ቼክ ማድረግ ትችላለህ። ነገር ግን ይሄን ሁሉ ሰጣቸው የነሱ አይምሮ በጣም ያወቁ ምንም ሚስጥር የሌለ መስሎ ይሰማቸው እንጂ አንተ ግን የሰጣቸው 50%ቱን ብቻ ያንደርሳለም። ይሄ እንዳው ምስቴክ በጣም አሪፍ ነው፣ በጣም ቆንጆ ነው። ከወዲሁ ሰዎችን የምታጠራበትና የለቀምክ የምትጠርግበት ነው። አዲስ ፍቅር ውስጥም ስትገባ ምን ያህል ትቆያለች፣ ምን ያህል ትረዳኛለች፣ ምን ያህል ሃንድል ታደርገኛለች የሚለውንም ቶሎ አይተህ ወደ ራስህ የምትመለስበት ነው። ሁሉም ነገርህን ኦፕን አድርገው። ኤቭሪቲንግ ኖትቡክ ሊሆን ይችላል፣ ዋቴቨር ዲያሪዎችን ሊሆን ይችላል። በቃ እሷ ልታነበው ችግር የለውም ብለህ የምታስባቸውን ግን ለእሷ 100% የአንተ ህይወት የሚመስላትን መንገድ በሙሉ አሳያት። በቃ አለቀ። ከዛ በዛ ውስጥ ታጠራቸዋለህ። ምክንያቱም ሰዎች ምስጢራዊነት የሌለውን ነገር እጅግ በጣም ስለሚንቁና ቶሎ ስለሚሸሹ ስለሚሰለቻቸው ይህች ሴት የተቀበለችህና ከአንተ ጋር መሆን የፈለገችው ወይንም ጓደኞችህ ወይንም አሁን አብረው አንድ ላይ ሸሪክ የሆኑ ሰዎች የተቀበሉህ በስሜት ነው ወይንስ ደግሞ በትክክል ልባቸው አምኖበት ነው የሚለውን ቶሎ አጥርተህ ለመወሰን ስለሚጠቅምህ ማለት ነው። ከዛ በኋላ በዚህ መንገድ ቼክ ማድረግ ትችላለህ። ግን በጠቅላላው አብዛኛው ወንድ ዊክ ስለሆነና እንደዚህ በጣም ብዙ ትልቅ የሆነ ሜስትሪ ስለሌለው 50%ቱን የሚሰጠው ነገር ስለሌለው አርፈ ብትቀመጥ ለአንተ እመክርሃለሁ። ጥሩ ነው። እስከነ ጭራሹ አንፕሪዲክተብል ብትሆን መልካም ነው። ሰው ወደ ቀጣይኛው ሀሳብ ደግሞ እንምጣ። ሌላኛው ሀሳብ ደግሞ ምንድን ነው? የትኛውም ያንተ የሆነን ጉዳይ በሚገባ ጠብቀው። ቤተሰብ፣ አካል፣ ዌልቢንግ በጠቅላላው ማለት ነው። ጤና፣ አመለካከት፣ ዋቴቨር ፍቅረኛ ልትሆን ትችላለች። ዋቴቨር ያንተ የሆነ ቀድሞ እሷ ከመምጣቷ በፊት ወይንም ይሄ ምቾት ከመምጣቱ በፊት ወይንም አሁን ያለበት ዕድሜ ከመምጣቱ በፊት ሀቢት ሆኖ ደስታን ይሰጥህና አንተን ለከፍታ ያመጣ የነበረን ነገር ሁሉ ጠብቅ አደራህን። ያለበለዚያ ዘመኑ ሁሉ የተበላሸና ቆሻሻ ይሆናል ማለት ነው። ደግሞ አንድ ትልቅ ሚስጥር ልንገርህ። እንዴት ልጠብቀው? ምን ነበረኝ ያኔ የሚለውን ነገር የሚመልስልህ ማለት ነው። አንዲት ሴት አብረሃለች እንበል። አሁን ላይ ፍላጎቷ ቀነሰ ወይንም ደግሞ ለአንተ ያላት አትራክሽን እየጠፋ መሰለህ አይደለ? ምን ማድረግ እንዳለብህ ታውቃለህ? ቀጥታ ሜዲቴት አድርግ፣ ጽሞና ውስጥ ግባ፣ አይንህን ጨፍን፣ ሻዶው ወርክ ስራ እና ምን ላይ ትመጣለህ?
እሷ አንተን በምትወድ ሰዓት ያን የምታደርጋቸው ሀቢቶች ምን ነበሩ? እነሱን ዘርዝረ ጻፍ። እመነኝ በእርግጠኝነት የትኛዋም ሴት አትራክሽኗን ካጣች አንተን ስታገኝና ስታውቅ ዋው ይሄ ወንድ እንደዚህ አይነት ነገር አየሁበት፣ ይሄ ነው እንደዚህ ታይፕ ነው ያለው ብላ የምታስባቸው ብዙ ነገሮች ነበሩ፣ አንተ ታደርጋቸው የነበሩ ማለት ነው። ያለማንም ፍቃድ ያለማንም ትእዛዝ አሁን እሷን ስታገኝ ነው የሰነፍከው። ስለዚህ እሱን ነገር አሸንፈ ወደ ከፍታ እንድትመጣ በእጅጉ ታግዛለች ማለት ነው። እሱን ነገር አሸንፈ ወደ ከፍታ እንድትመጣና የቀድሞ የራስ ፍቅርህን እንድትረዳና እንድትመልሰው ያግዛል ማለት ነው። ይሄ 100% የሚሰራ ዘላለም የሚያገለግል በቃ ምን ልበል በቃ ይሄ ጡንቻ ያለውን ጥቅም ታውቃለህ አይደል? ለብዙ ነገር ቦዲ በተመሳሳይ አይምሮን ወደ ከፍታ ለማምጣት የቀድሞ ሀቢትህንና ማንነትን አስታውሶ ራስን መገንባት ትልቁ ዋጋ ያለው ጉዳይ ነው። የጡንቻ ሚና ነው ያለው። አንበሳ ስንት ደቂቃ ነው? 16 ደቂቃ አቁሙ። 13ኛው ትልቁ ጉዳይ ደግሞ ምንድነው? አይምሮውን ሁሌም ቢሆን ማሰልጠን መቻል አለብህ። የመጀመሪያው ጉዳይ ሪጀክሽን መቀበል አስብ። ከወዲሁ ኦቨርቲንክ አድርገው። አብሮኝ ያለው ሰው፣ አብሮኝ ያለው ስራ፣ አብሮኝ ያለው እውቀት፣ አብሮኝ ያለው ውበት ዋቴቨር ኢት ኢዝ አብሮ ያለ መንፈስ ሊኖር ይችላል። በብዙ ሱፐርናቹራል በሆነ መንገድ ውስጥ የሚኖሩ እጅግ በጣም ብዙ ሰዎች አሉ። በነገራችን ላይ እንዳይመስላችሁ አብሮ የሚያሰለጥን መንፈስ ሊኖር ይችላል። በህልም ነገሮችን የሚገልጥልህ፣ እውቀትን የሚመግብህ፣ ብቻ በብዙ መንገድ አብሮ ያለን ነገር ሁሉ ባጣስ ብለህ እያሰብክ ሴናሪዮ እየፈጠርክ ጭንቀቱን እዛው ፊል እያደረከው እዛው የምትለውን የተለማመርክ ከወዲሁ ተዘጋጅበት። አይምሮህን ቀጥቀጠህ ስራው፣ በሚገባ አሰልጥነው። በሚገባ የትኛውንም አይነት ውድቀትን የሚያመጣ ሴናሪዮ፣ ችግርን የሚፈጥር ጉዳዮችን ዲፕ ድረስ ጥልቁ ድረስ ዲግ አድርገህ አንድ ሰው ማዕድን ለማግኘት እንደሚቆፍረው ዋሻ እንደሚሰራው እዛ ድረስ ጥልቁ ድረስ የውቅያኖሱ ጠርዝ ድረስ ሄደ የመሬቱ ክራስት አለ አይደል? እሳተ ገሞራውን እስከምታገኘው ከፍተኛ ሙቀት ላይ እስከምደርስ ድረስ አቅም እስከቻለ ድረስ የትኛውንም ፖሲቢሊቲ እያጠና አይምሮህን ማታ ማታ ለ20 እና ለ15 ደቂቃ ማስጨነቅ ልመድ። አይምሮህን በሚገባ አሰልጥን። ሌላው ይሄ ሲባልስ ሌላው ደግሞ ምንድን ነው? በትልቁ በሚገባ በምትሰራው ስራ ላይ፣ በዙሪያ ባለ ሰው ላይ፣ በኤቭሪቲንግ ላይ እንደዚህ አይነት ቪዲዮ በመመልከት ሊሆን ይችላል። ዋቴቨር ኢት ኢዝ በእውቀት በየቀኑ የምታደርጉን የትኛውም አብሮህ ያለና በአንተ የተታመነብህ አካል ፍቅረኛ ልትሆን ትችላለች፣ ጓደኞች፣ ህልምን የሚከተሉ ሰዎች ማለት ነው። በምንም አይነት ተአምር ካንተ ቀድመው አይምሯቸው የሰለጠነና በሆነ ነገር ላይ በቂ እውቀት ይዘው የሚገኙ እንዳይሆኑ አደራህን። ያለበለዚያ መሪነትን አታል። ሶ ዶንት ፎርጌት ዛት። በሚገባ በቀይ መስመር ጻፉ። 14ኛው ደግሞ ምንድነው? ብዙ ምርጫዎች በህይወትህ ላይ ሊኖሩ ይገባል። በየትኛውም ጉዳይ ላይ፣ በሴቷ ላይ፣ በገንዘብህ ላይ፣ ገንዘብ በምታገኝበት ጉዳይ፣ በስራህ ላይ፣ ባለባበስህ ላይ፣ ጊዜ የምታሳልፍበት በልማዶች ላይ ብዙ ምርጫ ሊኖርህ ይገባል። ብዙ ምርጫ ያለው እና ከጎኑ ያለችው ሴት 100% የምታስፈልገው ሳይሆን በትንሹ ዓለምን የሚረሳባት እንደሆነች ሊሰማት ይገባል እንጂ 100% እሷ እንደምታስፈልግ ከተሰማት እመነኝ አስጠልታታል። ቀኑ አብቅቷል። ክላስ በቃ ይሄ ነው ልልህ የምችለው። ለዛ ነው ሁሌም ቢሆን የፍቅር ታሪኮች እጅግ በጣም ማራኪ ናቸው። ምክንያቱም 100% ፍቅር ልቡ ላይ የነገሰበት እና ፍቅርን ተጠቅሞ ራሱን የሚመራ እንጂ ራሱን አሳንሶ ፍቅር የሚመራው ሰው ሁሌም ቢሆን ኦፍኮርስ ታሪኩ የፍቅር ታሪኩ ያምራል፣ እንዴት ላያምር ነው። ግን መጨረሻው ሁሌም ተለያይተዋል። ምድር ላይ የምትወዳቸው ድንቅ መጽሐፍ ፍቅር እስከ መቃብር በልደው ሮሜና ጁሊየት ዋቴቨርቲስ በጣም ውቦቹ መጨረሻው ምንድን ነው? እንደዛ እንዳይነዳ ተጠንቀቅ። ይኸውልህ መለያየት ጣፋጭ መስሎ የሚታየው ሮማንቲክ የሚሆነው ያ ነገር በጣም የሚያምረው ስነ ጽሁፍ ላይ ብቻ ነው። ስነ ጽሁፍ ማለት ደግሞ ልብ ወለድ ነው። የገሃዱ ዓለም ነጸብራቅ ነው። እውነተኛው ዓለም ላይ አይሰራም፣ ይሰብርሃል፣ ላትመለስ ሁሉ ይጥልህ ይችላል። ስለዚህ ወደዚህ ውድቀት ወደዚህ በሽተኛነት እንዳትገባ አብዝተህ መጠቀቅ መቻል አለብህ። ብዙ ምርጫዎች በዙሪያ ሊኖሩ ይገባሉ። እዚህ ጋር በተለይ በደንብ ስማኝ። ለማንኛውም በዚህ አጋጣሚ ማለት ነው ቀጥላለሁ። ሌሎቹም በየትኛውም ጉዳይ ላይ የማማከር አገልግሎት የምትፈልጉ ሰዎች በዚህ የቴሌግራም አካውንት ፎር ካውንስሊንግ ብላችሁ መላክ ትችላላችሁ። አመሰግናለሁ። ወደ ሌላኛው ሀሳብ ደግሞ 15ኛው ደግሞ ይሄ ምንድነው? ተች ማድረግ መንካት አለ አይደል? ወይንም ደግሞ ገስቸሮችን፣ ቦዲህን፣ የሰዎችን አካል አይምሮ ሊሆን ይችላል፣ ዋቴቨር ማይንድ ሰውነት ሊሆን ይችላል። አነካክ ላይ እጅግ በጣም ጎበዝ መሆን መቻል አለብን። እሱ ነው ውበትን አትራክሽን ነው የሚፈጥረው። እንዲሁም ደግሞ ብዙዎች ደፍረው የማያወሩ ግን የትኛው ሞድ ሊኖረው የሚገባ ስኪል ማለት ነው
የፍቅረኛህን ቦዲ የምትነካው አነካክ ሊሆን ይችላል፣ የምስማት አሳሳም ሊሆን ይችላል፣ ስሜቷን ኮንትሮል የምታደርግባቸው ቃላቶች ሊሆን ይችላሉ። እሷን እንደፈለክ የምታሽከረክርበት እንደ እንዝርት የምታቀብጥበት እናቶች ጥጥ ሲፈትሉ አላየህም? ታፋቸው ላይ እነሱ ታፋቸው ላይ ነው አይደል ጥጡን በሚፈልጉት መንገድ የሚፈትሉት። በተመሳሳይ አንተም በምትፈልገው መንገድ እሷን ነፍሷ እስከሚጠፋ እሷን የምትፈትልበት መንገድና ጥበብ ሊኖር ይገባል። ይሄ ደግሞ እዚህ ፖርን ላይ የምታየው ፊልም ላይ የምታየው መጽሐፍ ላይ ያነበብከው አይደለም። እሷን ተረድተህ ከእሷ ዓለም አንጻር የምትገነባው አዲስ እውቀት ነው። እኔን የምታማክረኝ የምነግርህ አይደለም። አንተ ሞኝ በራስ ነው ዲስከቨር የምታደርገው። ሞኝ እንዳትሆን ዩንደርስታንድ። ያለበለዚያ እነዛ ሻዶ ናቸው፣ ትርጉም የላቸው። ስለዚህ እዚህ ላይ በሚገባ እውቀት ሊኖር ግዴታ ነው ማለት ነው። እና 16ኛው ደግሞ ምንድነው? ሁሌም ቢሆን ሀያል ሽተት፣ ታላቅ ሽተት። አንድ ነገር ከመናገርህ በፊት አለ አይደለ አቋምህ እንደሆነ ሰዎች አንተ ማስቀየም እስከሚፈሩ ድረስ በቃ የሆነ አቋም ሊኖር ይገባል። ሁሌም ፓወር ይሽተት በዙሪያ። ምክንያቱም በወደክበት በስሜት በገንዘብ በእውቀት በማንነት በአካል ደካማ በሆንክበት ወቅት በዙሪያ ያለችውን ሴት ሊሆን ይችላል፣ ጓደኛ ወይም ምንም አካል ሊሆን ይችላል፣ አብሮ የሚያቆየው ማለት ነው ያቆራጭ የሆኑት የውሳኔ ብቃቶች ናቸው። አይ በቃ ትንሽ ድልስ ተብለው እነዛን ሰዎች የሚያቆይልህ ማለት ነው። ስለዚህ የምትናገረውን የምታከብር ከወሰንክ የሆንክ ሰው መሆን መቻል አለብህ። ወንድ ነህ፣ ቀጥታ ግልጽ፣ በቃ አለቀ። እንደዛ ነው መሄድ ያለብህ። ውሳኔን በአግባቡ የምትተገብር ክላስ፣ በቃ አለቀ። ቺት አደረገችብኝ እተዋታለሁ አልካ፣ በቃ ተዋት። ስትጃጃል እንዳላገኘ እንደዚህ ተፈጠረ፣ ይሄ እኔ ግን ነው ከተጣሰ የለውም በቃ እንዳትመጣ፣ ዘለዓለም እንዳትመጣ። ወይንም ደግሞ እንደ ህጉ አይነት ቅጣተ ያነሰ ሊሆን ይችላል። ለምሳሌ ይሄን ስለ ብዙ ህጎች አውጣ እያልኩ አይደል። ሲጀመር ፍቅር ራሱ ከህግ ነፃ ነው። ፍቅር ባለበት ጥላቻ፣ ህግ፣ ስርዓት የለም። ነገር ግን በዛ ነገር ውስጥም ትንሽ ይሄ ልቦና ያስፈልጋል፣ ማስተዋል ያስፈልጋል። ይሄ ስለ መረን መሆን አለበት እያልኩ አይደል። ስለዚህ ለራስ የተገዛ ለራስ የታመንክ መሆን መቻል እስመስት ይሄ ግዴታ ነው። ዩ አንደርስታንድ በሚገባ በቃ ማክበር አለበት። ይሄን ስል ግን ከዚህ በኋላ ይሄን ነገር ስበይ ካገኘሁሽ ከዚህ በኋላ አላወራሽም ቴስት ለማድረግ ናቸው ሴቶች እንደዛ መጠቀም ያለባቸው እንጂ አንተ አይደለም። ከዛ በኋላ ስበላይታት ዝም በላት፣ ከዛ በኋላ ተዋት እያልኩ አይደለም። ግን እያት ዝም ብለህ ከዛ ትመጣለች አትመጣም የሚለውንም ቼክ ታደርግባታለህ፣ ሰው ትቀበላታለህ። ነገር ግን ያንተን ክብር የሚነኩና አሁን የነገርኩን ነገሮች በሙሉ ከዚህ በኋላ የምነግርህን ነገሮች የሚጥስ ነገር ካለ በሚገባ ታስወግዳታለህ ማለት ነው። ነቀርሳ አያስፈልግህም። ገባህ አይደለ? አንተ ላይ የሚያደር ውላጅ ዛር አያስፈልግህም። ያንተን ኢነርጂ የሚመጥ ቆሻሻ የሆነ መንፈስ አያስፈልግህም። ያንተን አውራ የሚያሳጣና ሞራልህን የሚቀንስ አስቀያሚ የሆነ ኬሚካል አያስፈልግህም። ይህንን ካንሰር ማስወገድ ነው መቻል ያለብህ። ምንም ያህል ውብ ሆኖ ቢቀመጥ፣ ምንም ያህል ደስ ቢልህ፣ ምንም ያህል ደስታ ቢሰጥህ ማለት ነው። ደግሞ ሁሌም ደስታ የሚሰጥ ነገር አንተን የሚጎዳ ትልቁ ጉዳይ እሱ መሆኑንም እንዳትረሳ። ይህ ትልቁ ኢሹ አንደርስታንድ። 17ኛው ስንመጣ ደግሞ ምንድነው? ስርዓትን መገንባት መቻል አለብህ። ህይወት ላይ በየዕለቱ የምትገዛላቸው ህጎች ያስፈልገዋል። እንደዛ ካልሆንክ በምንም አይነት ተአምር ወደ ከፍታ አትመጣም። በምንም አይነት ተአምር እመኔ ደግሞ አንተን ወደ ከፍታ የሚያመጡና ለአንተ ጥሩ ውጤት ይዘው የሚመጡ የትኛውም አይነት እውነተኛ ኃይል ያላቸው ጉዳዮች ማለት ነው ስሜት ጋር የተያያዘ ምንም አይነት ጉዳይ የላቸው። ነገ ስፖርት መስራት እፈልጋለሁ፣ ነገ ፑሻፕ መስራት አለብኝ አይደል? ማራኪ የሆነ ሰውነቴን ማስቀጠል። ነገ ስለደበረኝ ይቀራል እንዴ? ስለ አንተ መደበር አለመደበር የአንተ ሰውነት ግድ አይሰጥም። የትኛውም ዲሲፕሊን የሚፈልግ በስርዓትና ራስን በመግዛት የምታካሄደው የትኛውም ጉዳይ አንተን ከፍ የሚያደርግ ጉዳይ ስለ አንተ ስሜት ምንም አይነት ጉዳይ የለው። ምንም አይነት ከስሜት ጋር የሚገናኝ ነገር የለው። ስሜት አሸንፎ ያንን ነገር በተውቀው ቅጽበት ራስን አታል። ስለዚህ ከወዲሁ ስሜት ጥሩም ሆነ መልካም፣ ደግም ሆነ ክፉ፣ ውርቀትም ሆነ ማነስ፣ ታላቅነትም ሆነ ወርታች መቅረት ልታደርገው የምትችላቸው ዴይሊ መሰረታዊ የሆኑ ሀቢቶች ብትችል 3 ካልሆነም 6 ካልሆነም 9 ፈጥረህ ለነሱ ካልተገዛ አንተ ከመሱቻና ከወደቁ ወንዶች ወገን አንዱ ነህ ማለት ነው። ወደፊትም እጅግ በጣም ተራ ነው። 18ኛው ጉዳይ ደግሞ ምንድነው? መሄድን ልብህ ይቀበለው፣ ያክብረው። በየትኛውም ጉዳይ ላይ አንተ ክብርህ ሲነካ እንዲሁም ደግሞ እስካሁን የመጣንባቸው ጉዞዎች ያሉ አይደለ? ሰልፍ ሪስፔክትን የራስን ዋጋ ወይንም አንተን ወደ ለማኝነትና ወደ ትንሽነት የሚቀይር ምንም ነገር ሲፈጠር ሙቮን የማድረግ ትልቅ ብቃት ያስፈልጋል። ዛሬ በተለይ ለራስ አንድ ትልቅ ቃል ግባ። እመነኝ፣ ይኸውልህ የትኛውም አብራህ ያለች ሴት ሊሆን ይችላል፣ አብሮ ያለ ሰው ሊሆን ይችላል፣ የሥራ ባልደረባ ሊሆን ይችላል። ኢቭን ኢፍ እንጀራ የምታገኘው በዛ ላይ ጥገኛ ሆነ ቢሆን እንኳን
ትተው ለመውጣት ከወዲሁ ልብን አዘጋጅ። አይደለም ፍቅር ምናምንቱ እንጀራ እንደው ለመኖር ሰርቫይቭ ለማድረግ አለ አይደለ እንጀራ የምታገኘው የሆነ ሰው ላይ ጥገኛ ሆነ ከሆነ እንኳን ዲስሪስፔክት ካደረገ መንፈስን አታሳፍር። እመነኝ አንተ ልብህ አምኖበት 100% ክብርህን ስትመርጥ አንተ ላይ ያለው መንፈስ ቅዱስ አንተን ስለሚያከብር የዕለት እንጀራህን ከአባት ዘንድ ያሰጣሃል። ያንተ መልአክ አይፈራም፣ አያንቀላፋም። አንተን መመገብ አይከብደውም። ከልብ ስትቆርጥ መመልከት ለሱ ወንድነት ነው፣ ጀግንነት ነው። መንፈስን ስታከብር፣ ራስን ስታከብር፣ መቅደስን ስታከብር የመቅደሶቹ ደቀ መዝሙሮች አንተን የሚመግቡ ያንተ ኢነርጂዎች፣ ያንተ ማንነቶች፣ የእግዚአብሔር ሰላውቶች፣ የአላህ መላኢካዎች እያንዳንዳቸው አንተን ወደ ከፍታ ያመጡሃል። በየትኛውም ጉዳይ ላይ የራስ ክብር ማሳጣትና ማንነትን የሚያሳፍር ነገር እየተደረገብህ አብረህ እንዳትቆይ። ፍቅር ላይ፣ ስራ ላይ፣ በየትኛውም ጉዳይ ላይ ይሄ እንደውም ትልቁ ፕራዮሪቲ ነው። 18ኛ ላይ ነገርኩ አይደለ? እጅግ በጣም ትልቁ ፕራዮሪቲ ነው። የህይወትህ ህግ አንድ መሆን መቻል ያለበት ነው። ወደ ቀጣይኛው ሀሳብ ደግሞ 19ኛው ጉዳይ ምንድነው? በሚሽን ውስጥ መኖር መቻል አለብህ። ለግዳጅ እንደወጣ ወታደር መሄድ መቻል አለብህ። ለግዳጅ ለሆነ ጦርነት የተላከ ወታደር ወይ ፈርቻለሁ ልመለስ ቢል አብሮት ያለውም ሊያጠፋው ይችላል። ወይንም ደግሞ ይሄ ምግብ ለዚህ ቀን ተብሎ ነው አይደል የተሰጠው፣ በቃ በዛ ቀን ነው መብላት የሚችለው። ጊዜ ቢርበው ምግቡን አያባክንም። ተረዳኝ አይደል? ለግዳጅ የወጣ ወታደር ሚሽኑን ሳይጨርስ ከመጣ ለሱ እፍረት ነው። ልክ እንደዛ መኖር መቻል አለብህ። ህይወት ላይ የምትኖርለት ሚሽን ያስፈልግሃል። እያንዳንዱ መንገድም ከዚህ ጋር አታች የሆነ መሆን መቻል አለበት ማለት ነው። ይሄ ግልጽ ነው። ሲጀመር ዓላማና ሚሽን የሌለው ወንድ በየትኛውም ሰዎች አይን ውስጥ ለመጠቀሚያ ስለሚፈልጉት ነው እንጂ የሚስቁለት፣ የሚዝናኑት፣ የሚያግዙት፣ የሚረዱት ለራሳቸውን ህልም ለማስፈጸም በምንም አይነት ተአምር የተከበረ ነፍስ የለውም። ይሄ ደግሞ እጅግ በጣም ወንዶች ሲወርዱና የሴትነት ማንነት በእነሱ ሲያድግ የሚፈጠር ስርዓት ነው። ስለዚህ ሴታዊ ማንነትህ እንዲያደርግና እንዲገዛ እንዳትፈቅድ። ሴታዊ ማንነት መንጸባረቅና ውብ ሆኖ የሚያምረውን ፓወር የሚሆነውም ሴት ላይ ነው፣ ወንድነትም አንተ ላይ ነው። ክላስ ተረዳኸኝ? ዋት ኢዝ ዩር ሚሽን? ባይዘው ዓላማ አለ ህይወት ላይ የለም እኮ አታፍርም። 20 ዓመት ሞልቶማ ከሌለ ጭራሽ በጣም አዝናለሁ። እዚህ ወደ መጨረሻው ሀሳብ እንምጣ። ስላለቀባችሁ እጅግ በጣም ይቀርባል። የመጨረሻው ሀሳብ ደግሞ ምንድነው? አንፕሪዲክተብል መሆን መቻል አለብህ። የማትገመት የማትታወቅ ቀጣይ እንቅስቃሴ የማይታወቅ ኢቨን ኢፍ በጣም ለግዠሪ የሆነ ላይፍ ስታይል ላይ ኖርህ እኮ ይችላል። ወይንም ደግሞ አንዳንዴ ይህን ህግ ለመተግበር ልትቸገር ትችላለህ። ግን የራሱ መንገድ አለ። አሁን ለምሳሌ ላይ ተመሳሳይ ቦታ ልሆን እችላለሁ። የሆነ ቦታ ላይ ጊዜ ላበዛ እችላለሁ። ሩቲኔ ተመሳሳይ ሊሆን ይችላል። ለምን? ምክንያቱም የሚያቀኝ ሰው አለ፣ የሚያስበኝ ማህበረሰብ አለ፣ የምሰራው ስራ አለ፣ ለሆነ ዓላማ የተሰጠሁ ነኝ። ታዋቂ ስትሆኑ የሚፈጠር እጅግ በጣም ብዙ ችግሮች አሉ። የሆነ ቦታ ላይ ስቴይ እንድታደርጉ የሚያደርጓችሁ፣ በሆነ ነገር ላይ አዲክትድ እንድትሆኑ የሚያደርጓችሁ እጅግ በጣም ብዙ ጉዳዮች አሉ። እንደዚህ አይነት የህይወት ስርዓት ውስጥ ብትሆኑ እንኳን የማትገመት መሆን መቻል አለብህ። እንዴት? በውሳኔ ቀጣይ በምታወራው ቃል፣ በሰውነት ነገ በምትወስነው ውሳኔ፣ ነገ በምታደርገው ጉዳይ ላይ፣ ከሰዓት በሚፈጠረው ስሜት ላይ፣ በየትኛውም ሁኔታ ላይ ሰዎችን እርግጠኛ እንዳይሆኑ ማድረግ ትችላለህ። አትሊስት ውሎ እንኳን ቢደጋገም ማለት ነው። ስለዚህ ይህን አደራ በሚገባ ተግብር። እንደውም አብዛኞቻችሁ ላይክ የምታስቡት ሰው አለ አይደለ? ነፃነት አለው፣ ፌመስ ነው፣ ታዋቂ ነው፣ ገንዘብ አለው ምናምን ብቻውን እየኖረ ነው ራይት ነው ያሳድር ነው ከምትሉት ሰው በላይ ይሄን ህግ የመተግበር ከፍተኛ የሆነ ብቃት አላችሁ። ይሄ ህግ ደግሞ 30%ቱን የእናንተ ማራኪነት ይዛል። እኛ ግን ከዚህ ህግ ውስጥ ቢያንስ ብንሞክር እንኳን ሪች ብናደርግ 2%ቱን ነው። ስለዚህ ሌላው ቢቀር እንኳን ይህንን ማሳካት ግዴታ ነው። ዩንደርስታንድ የማትገመት መሆን መቻል አለብህ። ይህን ማምጣት የምትችለው ደግሞ እስካሁን የነገርኩህን እና የራስን አዳዲስ ህጎች ስትፈጥር ነው ማለት ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ክብራትና ክብራን አብሬያችሁ የቆየሁት ራዌል እንድሪስ ነበርኩኝ እና ወንዶች በእርግጠኝነት ይህን ቪዲዮ ላይክ አድርጋችኋል ብዬ አስባለሁ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ። ማጥፋት ትችላለህ ሳማ